የንግድ ምልክት ሊሆን ይችላል የራሱ ብራንድ አለውና የሱ ስሪት ወይም የዛ ፋብሪካ ውጤት ወይም የዛ ሀገር የሚኮራበት መሆኑን የሚያሳይ ማለት ነውና እኔና እናንተ በማይታወቅ ምናልባት ለእኛ በጣም በማይታወቅ ግን ለጠላቶቻችንና ለእግዚአብሔር በሚገባው መንገድ የእግዚአብሔር የባለቤትነት ማረጋገጫ እያንዳንዳችን ላይ ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር በመካከላችን የወደደውን ያደርጋል። አሜን። ለዛ ነው ለማለት ፈለኩት ያደረገውን አናውቅም። እግዚአብሔር በሕዝቡ መካከል የወደደውን ያደርጋል። እግዚአብሔር በሰማይና በምድር በየብስም የወደደውን ሁሉ አደረገ 139 መዝሙር። ስለዚህ እግዚአብሔር መልካም ነገርን በመካከላችን ያደርጋል። እግዚአብሔርን ቃል አብረን እንከፋፈላለን። መጽሐፍ ቅዱስ የያዛችሁ መጽሐፍ ቅዱስን እናነብና በልቤ ያለውን ሀሳብ አካፍላችኋለሁ። ዛሬ የማካፍላችሁን መልእክት ከዚህ በፊት የሆነ ቦታ ላይ ሼር አድርጌያለሁ፣ ግን ይህንን ቃል እንዳካፍላችሁ እግዚአብሔር በልቤ ያስቀመጠው ሀሳብ ስለሆነ እሱን በልቤ ስለከበደ እሱን ለማካፍላችሁ ወድጃለሁ። እግዚአብሔር በዚህ ውስጥ ይሰራናል፣ መልእክት ይሰጠናል ብዬ ስላሰብኩ ማለት ነው። ስለዚህ መጽሐፍ ቅዱስ የያዛችሁ ዘፍጥረት ምዕራፍ 26ን አውጥተን ከ1 እስከ 33 ነው፣ ግን ማለፍ ያለብኝን ቦታ እያለፍ ከኔ ጋር አብረን እናነባለን። እንደዚህ ይላል። በምድር ቀድሞ በአብርሃም ዘመን ከሆነው ራብ ላይ ራብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አቤሜሌክ ወደ ጌራራ ሄደ። እግዚአብሔር ተገለጠለት እንዲህም አለው፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ። በዚች ምድር ተቀመጥ፣ ከአንተ ጋር እሆናለሁ፣ እባርክሃለሁ። እነዚህን ምድሮች ሁሉ ለአንተም ለዘርህም እሰጣለሁ። ለአባትህ ለአብርሃም የማልኩለትን መሐላ አጸናለሁ፣ ዘርህንም እንደ ሰማይ ከዋክብት አበዛለሁ። እነዚህንም ምድሮች ሁሉ ለዘርህ እሰጣለሁ፣ የምድርም አሕዛብ ሁሉ በዘርህ ይባረካል። አብርሃም ቃሌን ሰምቶአልና ፍርዴን፣ ትእዛዜን፣ ሥርዓቴን፣ ሕጌን ጠብቆአልና። ይስሐቅም በጌራራ ተቀመጠ ይልና በመሃል ያለውን ዘልየታች ወርጄ ላምብ ቁጥር 12 ላይ እንደዚህ ይላል። ይስሐቅም በዛች ምድር ዘርን ዘራ፣ በዛች ዓመትም 100 እጥፍ አገኘ። እግዚአብሔርም ባረከው፣ ባለጠጋ ሰውም ሆነ፣ እጅግ እስኪበልጥ ድረስ እየጨመረ ይበዛ ነበር። የበግና የላም ከብትም ሎሌዎችም እጅግ በዙለት። የፍልስጤም ሰዎች ቀኑበት። በአባቱ በአብርሃም ዘመን የአባቱ ሎሌዎች የማሷቸውን ጉድጓዶች ሁሉ የፍልስጤም ሰዎች ደፈኗቸው፣ አፈርንም ሞሉባቸው። አቤሜሌክም ይስሐቅን ከእኛ ተለይተህ ሂድ፣ ከእኛ ይልቅ እጅግ በርትተሃልና አለው። ይስሐቅም ከዚያ ሄደ፣ በጌራራ ሸለቆ ሰፍሮ በዚያ ተቀመጠ። ይስሐቅም በአባቱ በአብርሃም ዘመን ቆፍሯቸው የነበሩትን የውሃ ጉድጓዶች ደግሞ አስቆፈረ። አብርሃም ከሞተ በኋላ የፍልስጤም ሰዎች ደፍኗቸው ነበርና አባቱ ቢጠራባቸው በነበረው ስም ጠራቸው። የይስሐቅ ሎሌዎች በሸለቆ ውስጥ ቆፈሩ፣ በዛም የሚመነጭ የውሃ ጉድጓድ አገኙ። የጌራራ ሀገር እረኞች ከይስሐቅ እረኞች ጋር ውሃው የእኛ ነው ሲሉ ተከራከሩ። የዛችንም ጉድጓድ ስም ኤሴቅ ብሎ ጠራት፣ ለእርሷም ሲሉ ተጣልተዋልና። ሌላም ጉድጓድ ማሱ፣ ስለ እርሷም ደግሞ ተጣሉ፣ ስሟንም ሲጥና ብሎ ጠራት። ከዚያም እልፍ ብሎ ሌላ ጉድጓድ አስቆፈረ፣ ስለ እርሷ አልተጣሉ፣ ስሟንም ረሆቦት ብሎ ጠራት። እንዲህም ሲል አሁን እግዚአብሔር አሰፋለን፣ በምድርም እንበዛለን።
ከዚያ ወደ ቤርሳቤህ ወጣ። በዛችም ሌሊት እግዚአብሔር ተገለጠለት፣ እንዲህም አለው። አሁንም ተገለጠለት። እኔ አባቴ አብርሃም አምላክ ነኝ፣ አትፍራ፣ እኔ ካንተ ጋር ነኝና ባርክሃለሁ። ስለ ባሪያዬ ስለ አብርሃም ዘርህን አበዛለሁ። በዚያም መሠዊያን ሠራ፣ የእግዚአብሔርንም ስም ጠራ። በዚያም ድንኳን ተከለ። የይስሐቅም ሎሌዎች በዚያ ጉድጓድ ማሱ። አቤሜሌክና ሙሽራው ወዳጅ ኮዛት የሠራዊት አለቃ ፊኮል ከጌራራ ወደ እርሱ ሄዱ። ይስሐቅም ለምን ወደ እኔ መጣችሁ? እናንተ ጠልታችሁኛል፣ እናንተም ለይታችሁ አሳዳችሁኛል አላቸው። እነርሱም አሉት፣ እግዚአብሔር ካንተ ጋር እንዳለ በእርግጥ አየን። ስለዚህም በእኛና በአንተ መካከል መሐላ ይሁን፣ እኛ አንተን እንዳልነካንህ በቅንነትም ብቻ እንዳሳየንህ በደህናም እንደሰደድንህ አንተም ክፉ እንዳትሰራብን ቃል ኪዳን እናድርግ። ቃል ኪዳን ከአንተ ጋር እናድርጋለን። አንተ አሁን ከእግዚአብሔር ዘንድ የተባረክህ ነህ። ይስሐቅም በማዕድ አቀረበላቸው። በሉም ጠጡም፣ ማልደውም ተነሱ፣ እርስ በርሳቸውም ተማማሉ። ይስሐቅም አሰናበታቸው፣ ከእነርሱም ወጥተው በደህና ሄዱ። በዚያን ቀን የይስሐቅ ሎሌዎችን መጡ፣ ስለ ቆፈሩት ጉድጓድ ውሃ አገኘን ብለው ነገሩት። ስሟንም ሳቤህ ብለው ጠራት። ስለዚህ የከተማይቱ ስም እስከ ዛሬ ድረስ ሳቤህ ይባላል። ጭብጨባውና ቅዱስና ዘላለማዊ የሆንክ ንጉሳችን እግዚአብሔር ሆይ እናመሰግንሃለን። ስለዚህ ማለዳ ስምህ ይባረክ። ልትመለክ ሊሰገድልህ የሚገባ ትልቅ የሚባል ብዙ ነገር በዚህ ምድር አለ። ትልቅ የሚለው ቃል ብቻ የማይገልጥ እግዚአብሔር የታላቆች ሁሉ ታላቅ ነህ። እናመሰግንሃለን። አንተን የሚመስል አምላክ በሰማይ በምድርም የለም። እግዚአብሔር ከማንም ጋር ለውድድር አናቀርብህም። አንተ ሕያው ዘላለማዊ አምላክ ነህ። እግዚአብሔር ሆይ ክብርህ ታላቅ ነው። ስምህ ታላቅ ነው። ስምህ የተባረከ ይሁን። ልዑል ሆይ ማደሪያህ የተባረከ ይሁን። ምስጋናችን ዙፋንህን ይክበብ። በምናደርገው ነገር ሁሉ ደስ ይበልህ። ልብና ኩላሊትን የምትመረምር ያለንበትን ሁኔታ ሁሉ የምታውቅ እግዚአብሔር አምላካችን ሆይ ስለኔ ስለ ወንድሞቼ ማስረጃ የማያስፈልግህ እያንዳንዳችንን የምትረዳ አምላካችን እግዚአብሔር ሆይ በጌታ በኢየሱስ ስም ክብር ለአንተ ይሁን። በዚህ ማለዳ ምስጋና እናቀርብልሃል። አምልኳችን ምስጋናችን በፊትህ ሞገስን ያገኝ የከበረ ይሁን። በዚህ ሰዓት ተናገረን፣ በቅዱስ ቃልህ አሳየን። ልትናገረን የወደድከው ነገር በእኔ ድካም እግዚአብሔር ሆይ በሚሰሙትም ድካም እንዳይስተጓጓል ሀሳብ ወደ ልባችን ይድረስ። ሰምተን መውጣት ይሁንልን። ክብርን ስንጨርስ ከኛ ጋር አሁን በተለያየ መንገድ የሚረብሹ የጠላቶቻችን ሀሳብ የታሰረ ይሁን። እግዚአብሔር ሆይ በተለያየ በረቀቀ መንገድ ሀሳባቸውን የሚልኩብን አይምሯችንን መንፈሳችንን አስረው እናንተ ጋር እንዳንገናኝ የሚያደርጉ የጠላቶቻችን የረቀቀ ስልት በኢየሱስ ስም የተበላሸ ነው። መንፈስ በመካከላችን በኃይል ይገለጥ። አሁን አንተን መስማት ብቻ ይሁን በጌታ በኢየሱስ ስም። እግዚአብሔር ስም የተባረከ ይሁን። ርዕሴ እግዚአብሔርን ሰምቶ የመታዘዝ በረከት የሚል ነው። ርዕሴ ለምትጽፉ ሰዎች እግዚአብሔርን ሰምቶ የመታዘዝ በረከት የሚል ይሆናል። እግዚአብሔርን ሰምቶ መታዘዝ በረከት አለው ማለት ነው። በሌላ ማለት እግዚአብሔርን ሰምቶ ለሰማነው እውነት መኖር፣ ለሰማነው ቃል መታዘዝ በረከት አለው የሚል መልእክት አጠቃላይ መስማት ሌላ ነገር ነው። መታዘዝ ደግሞ ራሱ ይቻላል ሌላ ነገር አይደል? ስትሰሙ መጀመሪያ መስማት ነው። ይሰማል ድምፅ አይደል? ምናልባት ድምፅ ሊረብሽ ነው። መስማት ከመታዘዝ የተፋታ ከሆነ አስቸጋሪ ነው የሚሆነው። መስማት የመጀመሪያው በዚህ ጆሮ ድምፁን ወይም ሀሳቡን
ማዳመጥ ሲሆን መስማት ሌላው ነገር ደግሞ መቀበልን ያሳያል። አይሰማኝም አከለ ካላችሁ ስትጮሁ ስትናገሩ አልሰማም ሳይሆን ሐሳቤን ምን አላረገም አልተቀበለም ማለት ሊሆን ይችላል። ከዛስ ከሰማችሁና ከተቀበላችሁ ደግሞ አክሽን አለው ቀጥሎ ማለት ነው፣ ድርጊት የሚባል ነገር። ስለዚህ ያ የሰማችሁትን የታዘዛችሁትን አድርጎ የተባላችሁትን ሁሉ የተባላችሁትን ስትሆኑ እሱ መታዘዝ ማለት እሱ አክሽን ነው። መታዘዝ በምን ይገለጣል? መታዘዝ ዝም ብሎ በመስማት ብቻ አይደለም። በመስማት አንገት በመነቅነቅ ብቻ የሚቆም ሳይሆን መስማት መታዘዝን ሲጨምር ወደ መሬት ይወርዳል ማለት ነው። ስለዚህ ርዕሴ ይሄንን ነው የሚያመለክተው። ርዕሴ ይሄንን ያመለክታልና እግዚአብሔርን ሰምቶ በመታዘዝ ውስጥ በረከት አለ። እግዚአብሔርን ሰምቶ ስለመታዘዝ ለነግራችሁ እፈልጋለሁ። እግዚአብሔር ሕዝቡን ይወዳል። እግዚአብሔር ከሕዝቡ በመጀመሪያ በዋናነት በትልቁ እግዚአብሔር ከሕዝቡ ይፈልጋል። ነገር ከመስዋዕትም በላይ ከስጦታም በላይ ከዝማሬም በላይ ከመጾምም ከመጸለይም በላይ እነዚህ ያስፈልጉ ብያለሁ አይደል? እግዚአብሔር ከኔና ከእናንተ ህይወት የሚፈልገው መስማትና መታዘዝ። አሜን በሉስ። አሜን። ለሳሙኤል የተባለውን ነገር ታውቃላችሁ። አንደኛ ሳሙኤል አይደል? አንደኛ ሳሙኤል እግዚአብሔር ሳሙኤልን ላከው አይደል? ላከው። ትዝ ካላችሁ ያንን ክፍል ደጋግማችሁ ስታነቡት ሳሙኤል ደጋግሞ አሁንም እግዚአብሔርን ስማ የሚል መልእክቶች ደጋግሞ ይነግረው ነበር። አሎ አሁንም እግዚአብሔርን ስማ፣ እግዚአብሔር ደጋግሞ ስማ ካለ የምሰማበትን ሁኔታ ተረድቷል ማለት ነው። ስለዚህ ደጋግሞ ነቢዩ እግዚአብሔርን ስማ ይለው ነበር። እግዚአብሔርን ስማ፣ እግዚአብሔር የሚልህን የእግዚአብሔርን ኢንስትራክሽን በትክክል ስማ ይለው ነበር እና ሄደ። ያው እንደምታውቁት ሄዶ እግዚአብሔር አማልቅን አጥፋልኝ ነው የእግዚአብሔር ሐሳብ፣ የእግዚአብሔር ትእዛዝ፣ የእግዚአብሔር መመሪያ፣ የተሰጠው ተልእኮ ሂድና አማልቅ የሚባለውን አገር ሰውንም እንስሳውንም አጥፋልኛል። መቼም ሳኦል ከእግዚአብሔር በላይ የፍቅር ሰው ሊሆን አይችልም። ከእግዚአብሔር በላይ ለአማልቅ ማዘን አይችልም። ከዛ በላይ እሱ የፍቅር ሰው ሊሆን አይችልም ከእግዚአብሔር በላይ። ስለዚህ እግዚአብሔር ያለበት የራሱ ምክንያት አለው። እኔ ጌታን ስቀበል አልገባ ብሎ ረጅም ዓመት ከተፈታተኑ የእግዚአብሔር ቃል ሐሳቦች አሉ። እሱ ይሄ ፌርዛውያንን፣ ኬጣውያን፣ አማሌቃውያን አጥፋ ምናምን አጥፋ የሚለው ቃል እኔ ያው እንደምታውቁት ከዛኛው መንደር ነው የመጣሁት ሙስሊም እና በጣም ቻሌንጅ ፉል ነበር ለኔ። ለምን ማጥፋ የሚለው ሌላው ጠፍቶ ሌላው የሚወርስበት ምክንያት ምንድነው? ፌር አይደለም የሚል ሙጉት ነበር ውስጤ ማለት ነው። ቆይቼ ነው የገባኝ። ሰባኪም ነግሮኛል። ቆይቼ ነው የእግዚአብሔርን ሐሳብ ሲረዳ እና ምክንያቱም የአማሌቃውያን አምላክ ሌላ ነው። የአማሌቃውያን የበረከት ምንጭ እና አስቶር እና በዓል ናቸው። እግዚአብሔርን አያውቁትም፣ አያመልኩትም፣ አይፈልጉትም። ደግሞ የእግዚአብሔርን ሐሳብ ተቃዋሚዎች ነበሩ በዛ ምድር ላይ። እግዚአብሔር ደግሞ በኪዳን ያንን ምድር ለሌላ ትውልድ ሰጥቶ ስለነበር ሰዎቹ ለእግዚአብሔር ታዘው የሚለቁ ሰዎች ስላልነበሩ ያ ቦታ እግዚአብሔር በቃ ብዙ ነገሮች ከዛ በኋላ ነው የተረዳሁት። እና ምን ልላችሁ ፈልጌ ነው፣ ሳኦል ሄድና አጥፋ ሲባል የራሱን ፈቃድ አድርጎ ነው የመጣው። የእግዚአብሔርን ፈቃድ ሰ የራሱን ፈቃድ ፈጽሞ ነው የተመለሰው። እግዚአብሔር ምንም አታስቀር ሰውንም እንስሳንም ነበር ያለው። እሱ ግን ሄዶ የሰባውን ከበጉ ከበሬው ከሌላው የሰባውን አስቀርቶ ነው የመጣው። ተራውን ወታደር ሌላውን ሰው ገሎ ንጉሱን በእጁ ነው ይዞ የመጣው። እግዚአብሔር በዛ ደስ አላለው። ንጉሱን የኔ ጀግና ንጉሱን ይዘህ ይመጣ የሚል የማሞካሸት ስራ አይደለም የጠበቀው እግዚአብሔር። ሳኦል እኔን ከመከተል ተመልሷል የሚል ነበር ምላሽ። ሳኦል እኔን ከመከተል ተመልሷል። አለመታዘዝ እግዚአብሔርን ከመከተል መመለስ እንደሆነ ያስተምረናል። ያክል አለመታዘዝ እግዚአብሔርን አለመስማት፣ የእግዚአብሔርን ትእዛዝ በትክክል አለመስማት፣ እግዚአብሔር ያለንን አለማድረግ
ከእግዚአብሔርን ከመከተል መመለስ የሚወክል ድርጊት እንደሆነ ይነግረናል። ስለዚህ እግዚአብሔር ለሳሙኤል እንደዚህ ብለዋል። ማነው ሳሙኤል ሳኦል በቃላት በሚለዋወጡበት ጊዜ ምን ብለዋል? ለምን እግዚአብሔርን አሰማም ለምን አልታዘዝክም ስለው እኔ ለእግዚአብሔር ታዝዣለሁ፣ ፈቃዱንም ፈጽሜያለሁ፣ አማሌቃውያንን አጥፍቻለሁ፣ ሄጄ ተዋግቼ ነው የመጣሁት፣ ድል ነስቼ ነው የመጣሁት ብሎ ሲል አይደለም ታዲያ ይሄ የምሰማው የበሬዎችና የፍየሎች ድምፅ ምንድን ነው የሚል ጥያቄ ሲጠየቅ ሳኦል የመለሰውን ሀሳብ ነው የምነግራቸው። ምንድን ነው ያለው ሳኦል? አንተ ለእግዚአብሔር የተባረክ ሁን፣ እኔ እግዚአብሔርን ፈቃድ ፈጽሜያለሁ አለ። የእግዚአብሔርን ፈቃድ ፈጽሜ ነው የመጣሁት። ስለዚህ እንደዚህ አለ፣ እግዚአብሔር ከመስዋዕት ይልቅ ምን ያስደስተዋል? እስኪ ሁላችን በሉ፣ ምን ያስደስተዋል? ከመስዋዕት ይልቅ እግዚአብሔር ምን ያስደስተዋል? ከሰባ ፍሪዳ ይልቅ እግዚአብሔር ምን ያስደስተዋል? መታዘዝ። እግዚአብሔር ሰው አይደለም፣ ስጋ አይጎመዥም። እግዚአብሔር ሰው አይደለም፣ ይሄ የታሰረ ብር ምናምን አያጓጓውም። እግዚአብሔር ሰው አይደለም፣ በዚህ ምድር ላይ አንተ ዋው የሚያስፈልግ ቅራቅንቦ ዕቃ አያስደስተውም። እግዚአብሔር ሰው አይደለም ወዳጄ፣ አንተን የሚያማልልህ ነገር አማልለው እግዚአብሔር ነው። እስካምን በሉ ባካችሁ። የሰማይና የምድር ፈጣሪ ነው። በሰማይ በምድር ያሉ ሀብቶች ሁሉ አንተ ያላየኸው ስታይ ዋው ትላለህ። ያለልከውን ሀገር ሄደህ የሆነ ነገር ስታይ ዋው ትላለህ። ለእግዚአብሔር ቁም ነገር እሱ አይደለም። አሜን በሉ እስኪ። ለእሱ ብርቅ አይደለም፣ ሁሉም እጆቹ ናቸው የሰሩት። ሃሌሉያ። ስለዚህ እግዚአብሔር ምን ያስደስተዋል? የሚታዘዝ ህይወት እግዚአብሔርን ያስደስተዋል። የሚታዘዝ ሰው እግዚአብሔርን ይማርካል። አሜን በሉ እስኪ። የእግዚአብሔርን ትኩረት አቴንሽን የሚስበው ሰምቶ የሚታዘዝ ሰው ነው። እግዚአብሔርን ሰምቶ መታዘዝ። ስለዚህ ስለሱ ነገር ነው ትንሽ ማውራት የሚፈልገው በዚህ ማለዳ። ከዛ በፊት አንድ ምሳሌ ልንገራችሁ። ምሳሌ ስላችሁ አይ ቲንክ መልእክትን ያደርስልኛል ብዬ ስላሰብኩ የምጠቀመው። ብዙ ምናልባት አንዳንዶቻችሁ በተረት መልክ ታውቁታላችሁ። ይሄ ሀሳባዊ ወይም ምሳሌያዊ አነጋገር የሚባለው ነው። እና አንድ ጊዜ ቆቅ ታውቃላችሁ አይደል? ሄሎ ቆቅ የሚያውቅ ሰው አለ? ማያውቅ ሰው አለ? እዚህ የተወለዱት አያውቁም። ዶሮ ብቻ ነው የሚያውቁት። ምናልባት ከክፍለ ሀገር የመጡ ሰዎች ያውቃሉ። ቆቅ አእዋፍ ዝርያ ናት፣ ግን በጣም ብልጥ ናት። ቆቅ በተፈጥሮ ብልጥ ናት እና ልጇን መከረች ይባላል። ልጇን እዚህ ብላ መከረች፣ ከሰፈር እንዳትወጪ፣ ርቀሽ አትሂጂ፣ ስትወጪም ደግሞ እርምጃሽ ሁሉ በጥንቃቄ መሆን አለበት፣ ማንንም አትመኝም አለች ብላ መከረቻት። ብዙ ጠላቶች አሉብን። አዕዋፉ ራሱ ይፈልገናል፣ ሌላው አውሬ ይፈልገናል፣ ሰው ይዞ ሊበላን ይፈልጋል። ጠላቶቻችን ብዙ ስለሆኑ ጥንቃቄ አድርጊ ብላ ልጇን መከረች ይባላል። ከዛ ልጅቷ እያደገች ስትመጣ ከሰፈር ወጣ እያለች መልቀም ጀመረች። ከሰፈር ራቅ እያለች በሰላም ተመለሰች። አሁንም ሄደች ተመስጠ ብሎ የት ዋልሽ ዛሬ? አይ ወጣ ብዬ እንደዚህ በቃ በልቼ መጣሁ ምናምን አለቻት። ተይ ያላልኩሽም አንቺ ብዙ ምታካብጪ ምንም የለም፣ ይኸው እስከ እንትን ድረስ ደርሼ መጣሁ ዛሬ አለቻት። ግድ የለሽም ተጠንቀቂ ለማንኛውም። እና የማግስቱ ሄደችና የተበተነ ስንዴ አግኝታ በላች እና ጥግብ ብላ መጣች። ማታ ወይኔ ማዬ ዛሬ ብታይ እኮ ምን የመሰለ ስንዴ ዛንት ውስጥ ተበትኖ አግኝቼ በልቼ የመጣሁት ነው፣ በኖርሽ ኖሮ ምናምን አለቻት። ከዛ ልጅ ጥንቃቄ አድርጊ፣ ለእኛ አስበው ስንዴ ጫካ ውስጥ የሚበትን እነዚህ ቆቆች ተርበዋል እና ይብሉ ብሎ ለእኛ አስበው የሚበትን ሰው ስለሌለ እባክሽ ጥንቃቄ አድርጊ አትሂጂ ስትላት፣ አንቺ ደግሞ ዝም ብለሽ ታካብጃለሽ እያለች ሄደች። ማለሱ ቀጥላ ሄደች። በሚቀጥለው ቀን እንደዚህ በስሱ የተበተነ ስንዴ አገኘች፣ በላች። ዛሬም በላሁ እኮ አለቻት። በላሽ? አንዱን ክርንከሽ መጨረሻ ብዙ ጠላቶች አሉብን። በተለያየ መንገድ የሚያደኑ ሰዎች አሉ። ነግሬሻለሁ፣ ጥንቃቄ አድርጊ። ኢንኬስ አደጋ ችግር ከገጠመሽ እንኳን እንደዚህ አድርጊ አለቻት። ምናልባት የሆነ ነገር ካጋጠመሽ ወይ እግርሽን ከያዘሽ የሆነ ነገር ከተደፋብሽ እንደዚህ አድርጊ። እንደ ሞተ ሰው ሁኚ። እንደ ሞተ ሆነሽ
በቃ ተኝ የያዘሽ አካል ከአጠገብሽ እስኪርቅ ድረስ እንዳትነፍሽ አለቻት። አይ አንቺ ደግሞ ብላ ሄደች። ከዛ በሚቀጥለው ቀን ስትሄድ ልክ እንደዚሁ በስሱ የተበተነ ስንዴ ታገኛለች። እየለቀመች ስትሄድ የሆነ ቦታ ላይ ደግሞ በዛ ብሎት የተደፋ ስንዴ ያገኘች። ከዛ ተንደርድራ ሮጣ ሄዳ ስንዴ የተበተነ በብዛት የተበተነው ጋር ሮጣ ሄዳ ሁለት ሳታነሳ ላዩ ላይ የተደፋ ይሄ ቆቅ የሚያዝበት እንትን አለ እኛ ሀገር እንግዲህ እናንተ ተካባቃችሁ ታላቅም የሆነ እንደ ትልቅ በሐረግ የሚሰራ እንትን ነገር አለ። የሆነ እንደ መዘፍዘፊያ ነገር ሆኖ ትልቅ ነው። እሱ ነው ወጥመድ ያለው ከስር እና እንትኖቹ ሲረግጡ ላያቸው ላይ እንዲወድቅ ተደርጎ ይጠመዳል። እዛ ውስጥ ነው ያየችው። እሷ እሱን አላየችም። ዘላ ስትገባ ተደፋባት። ብድግ ብላ ልብረር ምናምን ብትል የለም ቁጥጥር ስለሆነች። ከዛ የእናቷ ምክር ትዝ አላት። አሃ ማዘር ያለችው እውነት ነው እንዴ ለካለች እና ተኛች። ያጠመዳት ሰውዬ ራቅ ብሎ እየጠበቀ ነው። ለካ በየቀኑ የሚበትነው እያለማመዳት ነው። እሱ አላወቀች። በአንድ ቀን አልሞከራትም። እየበልታ እንድትሄድ ነገም እንድትመጣ ነው ያደረጋትና ከዛ ሮጦ መጣ። እሱ ደስ እያለው በቃ መጣና የታባሽ ምናምን ብሎ ቀስ ብሎ እንዳትበር እጁን ከቶ ያዝ ሲያረጋት ይገለች። እንትኑ ብድግ አድርጎ ሲያያት በቃ እጁ ላይ እንደዚህ አንገቷን እንደዚህ ያደረገች። ወይኔ ያለ በቃ እንትኑ አንገቷ ላይ ወድቆ ነው የገደላት ማለት ነው። ወይኔ ያለና አይ ብሎ እንደዚሁ የለፋሁት ምናምን ብሎ በቃ እዛ ጋር ቁጭ አድርጓት እንትኑን ሊያስተካክል ስል ቀስ ብላ አየችውና ተነስታ ቆቅቷን ያዳናት ምንድን ነው? የእናቷ ምክር ብቻ ሳይሆን በትክክል ሰምቶ ተግባራዊ ማድረግ ነው ያዳናት። እግዚአብሔርን የሚሰሙ የሚታዘዙ ከማንኛውም የጠላት ወጥመድ ያመልጣሉ። እግዚአብሔርን የሚሰሙና የሚታዘዙ የእግዚአብሔርን ፈቃድ ያደርጋሉ። እግዚአብሔርን የሚሰሙና የሚታዘዙ የእግዚአብሔርን በረከት ያገኛሉ። ሕይወታቸውን ከማንኛውም ወጥመድ ውስጥ ያወጣሉ። እስካሁን በረወራቸው ሰይጣን እንደሚያገሳ አንበሳ በዙሪያችሁ ምን ይላል? ይዞራል። ሁልጊዜ ቀዳዳ የምስቱበትን ቀን የምስቱበትን ሰዓት የምትጠመዱበትን ወጥመድ እየፈለገ በዙሪያችሁ ይዞራል። ስለዚህ እግዚአብሔርን ሰምቶ የሚታዘዝ ሰው ከጠላቶቻቸው ወጥመድ ፍለጋ እግዚአብሔር ያስመልጣቸው። እግዚአብሔር ስም የተባረከ ይሁን። ስለዚህ ወዳጆቼ በዚህ ክፍል ዛሬ እንግዲህ እኔ ላካፍላቸው የምፈልገው እግዚአብሔርን ሰምቶ የሚታዘዝ ሰው ስለሚያገኛቸው በረከቶች ነው ላሳያቸው የምፈልገው ከዚህ ክፍል ውስጥ። ከዛ በፊት ትንሽዬ ስለዚህ ክፍል ለመናገር ያህል የዘፍጥረት ምዕራፍ 26 ዋና ነጥብ ምንድን ነው የሚለውን ነገር ላሳያችሁ ፈልጋለሁ። ምንድን ነው የሚያስተምረን? ምንድን ነው ጸሐፊው እዚህ ጋር ሊያስቀርልን የፈለገው ነገር ቢባል፣ አንደኛ እግዚአብሔር ቃል ኪዳኑን የሚፈጽም ታማኝ አምላክ መሆኑን ያሳየናል። ይህ ክፍል እግዚአብሔር ዘመናት ቢያልፉ ኪዳን የተገባለት ሰው በሕይወት ባይኖረው እንኳን እግዚአብሔር የተናገረውን አምላክ ማነው ቃል የሚፈጽም መሆኑን ይነግረናል። ሌላው በመታዘዝ ውስጥ ብዙ በረከቶች እንዳሉ፣ በመታዘዝ ከእግዚአብሔር እጅ ብዙ በረከት መውሰድ ማግኘት እንደሚቻል ይነግረናል። እግዚአብሔርን መስማትና መታዘዝ ለበረከት እንደሚያበቃ ያሳየናል። በረከት የሚባለው ብዙ ነው። በረከት የሚባለው ሳንቲም መቁጠር ብቻ አይደለም። በጣም ብዙ ነገር ነው ውስጡ ያለው እግዚአብሔር በረከት። ስለዚህ በዋናነት እንግዲህ ይህ ክፍል የመታዘዝ ጥቅም ምን እንደሆነ በደንብ አድርጎ ይነግረናል። ሊነግረን የፈለገው የይስሐቅን ታሪክ እንድናውቅ እንዳናጠና ብቻ ሳይሆን በይስሐቅ ሕይወት ውስጥ እግዚአብሔርን ሰምቶ በመታዘዙ ለሱ የሆነለት ምን እንደሆነ ይህ ክፍል በደንብ አድርጎ ያሳየናል። እንግዲህ በዚህ ጊዜ በዚህ በምዕራፍ 26 በይስሐቅ ዘመን አንድ የሆነ ክስተት ሆነ። የሆኑ ማዕት ነገሮች አሉ። ምዕራፍ 26 ላይ ያለችውን ብቻ ላውራ። በዚህ በምዕራፍ 26 ላይ አንድ ክስተት ተከሰተ። እሱ ምንድን ነው?
በአገሩ ላይ ቀድሞ ከሆነው በላይ ረሃብ ሆነ ነው የሚለው። ረሃብ ተከሰተ፣ ድርቅ ተከሰተ፣ ሰማይ ጠልን ከለከለ፣ እህል ከምድር ጠፋ፣ ረሃብ መጣ። ረሃብ በጣም አስቸጋሪ ክስተት ነው። ምድር ላይ ከሚከሰቱ ነገሮች በጣም አጸያፊና አደገኛ ነገር ቢኖር ረሃብ ነው። በሽታ ሰው በልቶ ሊቋቋመው ይችላል። ሌላ ነገር ሊታገስ ይችላል። ሌሎች ነገሮች ጊዜ ሊሰጡ ይችላሉ። ረሃብ ጊዜ አይሰጥም። ረሃብ ስፍራ ያስለቅቃል። ረሃብ የሰዎች ያሳያል። ረሃብ የማይበላ ነገር ያስበላል። ረሃብ ያዋርዳል። ረሃብ የሰውን ሞራል ይጎዳል። ረሃብ አስቀያሚ ነገር ነው። የረሃብ ክስተት በዚህ ዘመን ተከሰተ። ረሃብ ዘመን ገጠመው። ስለዚህ ይስሐቅ በረሃቡ ዘመን ከረሃቡ ለማምለጥ እቅድና ፕላን ሰራ። ረሃብ መጥቷል። እንደ ሀገር ነው የመጣው። የትም ማምለጥ አይቻልም። ያለው እድል እንግዲህ መጽሐፉ ስለ ይስሐቅ ብቻ ነው የነገረን። ሌሎችም ሀገር ላይ ቆዩ ሰዎች ሊኖሩ እንደሚችሉ መገመት ይቻላል። ምክንያቱም ረሃብ ከሆነ ሌላውን ሰው የሚበላው ነገር ስለማይኖረው መሰደዱ እንደማይቀር ምንም የታወቀ ነው። ስለዚህ አብርሃም ይስሐቅ እቅድ ማውጣት ጀመረ። ልጆች በረሃብ እንዳያልቁ፣ በረሃብ እንዳናልቅ ምን እናድርግ፣ ከዚህ ረሃብ እንዴት እናምልጥ የሚለውን እቅድ ሲሰራ፣ እቅድ ለመስራት ብዙ ጊዜ ያው ከኋላ ያለውን ሂስቶሪካል ባክግራውንዱን ታያላችሁ። ወደኋላ አባቶች እንዴት ነው በረሃብ ዘመን ምንድን ያደረጉት፣ አባቶቻችን እንዴት ነው ከረሃብ ያመለጡት የሚለውን ሲያጠና የራሱ የቅርብ አባቱ አብርሃም በሱ ዘመን ረሃብ ሆኖ ነበር። በዚያ ዘመን የሆነው ረሃብ በጣም ከዛኛው የሚበልጥ ቢሆንም እንኳን በአብርሃም ዘመንም ረሃብ ነበር። ስለዚህ አብርሃም ምን አደረገ? እንዴት ነው ያንን የረሃብ ዘመን ያለፈው ብሎ ሲያጠና አባቱም ወደ ግብፅ ኮብልሎ ነበር። በረሃብ ምክንያት ሚስቱን ይዞ ወደ ግብፅ ሄዶ እዛ የረሃቡን ዘመን እንዳሳለፈ ታሪክ አለ። ስለዚህ እኔም አባቴ ያደረገውን በማድረግ ይህንን የረሃብ ዘመን ማለፍ አለብኝ ብሎ ፕላን ማድረግ ጀመረ። አብርሃም ወደ ግብፅ ወረደ። በግብፅ ምድር ሚስቱን ካደ። የግብፅ ሰዎች ስለሷ ሊገሉኝ ይችላሉ ብሎ ስለፈራ ሳራን ሚስቴ አይደለችም እህቴ ናት ብሎ ሄደ። ያንኑ ለመድገም ፕላን አደረገ ይስሐቅ። ዕዳ ወጣ፣ ጨረሰ፣ ጉዞ ጀመረ። በጌራራ በኩል ተነስቶ መሄድ ጀመረ። ጌራራ ለእስራኤል ምድር ድንበር ነው። የፍልስጤም አንዷ ከተማ ናት። የይስሐቅ ፕላን ወደ ግብፅ መውረድ ነው። ግን በጌራራ ላይ አደረ። ለተወሰነ ጊዜ ሰፈረ። ያው የድሮ ሰዎች ጉዞ ሲያደርጉ የሆነ ቦታ ላይ ይሰፍራሉ፣ ጥቂት ይቆያሉ፣ ከዛ ደግሞ ይቀጥላል። እንደዛ ስለሆነ እዛ ቆየ። እዛ ቦታ ላይ እግዚአብሔር ለይስሐቅ ተገለጠለት። እስኪ አሜን በሉ። ዛሬ በጌታ በኢየሱስም እንደ እግዚአብሔር ሰው ባርካችኋለሁ። ወደ ኪሳራ ከሚወስዳችሁ የእግዚአብሔር ፈቃድ ካልሆነ ነገር እንድትመለሱ በእናንተና ሮንግ በሆነ ስህተታችሁ እቅዳችሁ መካከል እግዚአብሔር ጣልቃ ይግባ። ሮንግ የሆነ እግዚአብሔር የማይፈልገው ጉዞ፣ እግዚአብሔር የማይፈልገው ቦታ፣ እግዚአብሔር የማይፈልገው ስደት፣ እግዚአብሔር የማይፈልገው ቢዝነስ፣ እግዚአብሔር የማይፈልገው ጌታ የሌለበት ለህይወታችሁ ለስኬታችሁ ከማይሆን እቅድ እግዚአብሔር ጣልቃ ገብቶ ያስቆማችሁ። እግዚአብሔር ስም የተባረከ ይሁን። ስለዚህ እግዚአብሔር መጣ። በጌራራ እግዚአብሔር ተገለጠለት። ቁጥር 1 ላይ ጀምራችሁ ስታነቡ ታገኙታላችሁ። እግዚአብሔር መጣ፣ ተገለጠለት። ስለዚህ እግዚአብሔር እንደዚህ አለው፣ ወደ ግብፅ አትውረድ። ወደ ግብፅ አትውረድ ማለት ስንት ቀን ስንት ወር እንደፈጀበት ባናቅም የይስሐቅን ፕላን ሙሉ ለሙሉ ካንስል የሚያደርግ ሀሳብ ነው።
የይስሐቅን እቅድን ስትራቴጂክ ፕላን ሙሉ ለሙሉ ዲስኳሊፋይድ የሚያደርግ ነው። ምክንያቱም ግብፅ ሊያደርሰው የሚችል እቅድ አቅዶ ነው የተነሳው። ግብፅ ሊያደርሰው የሚችል ፕላን ነው ይዞ የተነሳው። ስለዚህ እግዚአብሔር መጣና ኖ እንዳትወርድ፣ ግብፅ እንዳትወርድ፣ በዚህ ምድር ተቀመጥ፣ በጌራራ ተቀመጥ፣ በጌራራ እንድትቆይ እፈልጋለሁ፣ በጌራራ እንድትቀመጥ እፈልጋለሁ፣ ወደ ግብፅ እንዳትወርድ አለው እግዚአብሔር። ለዚህ ነው የመታዘዝ ህይወት የሚለውን ሀሳብ ርዕስ ለመስጠት የፈለግኩት። ይስሐቅ የራሱን ብዙ ቀን ብዙ ጊዜ የለፋበትን ስትራቴጂክ ፕላን ቀዶ የእግዚአብሔርን ፕላን ወሰደ። አሜን በለስ ለራሱ ያወጣውን እቅድ ትቶ እግዚአብሔር ያመጣውን አዲሱ ፕላን ተቀብሎ በህይወቱ መተግበር ጀመረ። እግዚአብሔርን ሰማ። እግዚአብሔርን ለመስማትና ለመታዘዝ ፈቃደኛ ሆነ። ከቦታው የተነቃነቀ ከቦታው የተንቀሳቀሰ የሆነ ቦታ ሄዶ ለመኖር እዛ ሄጄ እንዲያርሼ እንዲነግጄ ብሎ አቅዶ ፕላን አድርጎ ምናልባት እዛም ካለ ሰው ጋር ኮሚኒኬት አድርጎ ሊሆን ይችላል። ዊደር ነው እዛ ጋር ስፖንሰር የሚያደርገው ሰው ይኖር ይሁን አይደል ነው። ግብፅ ላይ ያንን ሁሉ ነገር የሚያስቀይር አቅጣጫ የሚያስቀይር የእግዚአብሔር ድምፅ የእግዚአብሔር መገለጥ መጣለት ጌራራ ላይ። በጌታ በኢየሱስ የእግዚአብሔር ድምፅ ይምጣላችሁ። አሜን። ከስህተት የሚጠብቃችሁ በረከታችሁን ዓመት የሚጨምር የመጎብኘታችሁን ዘመን የሚጨምር የተሳሳተ የሥጋ ፈቃድ የሆነ ፕላን እግዚአብሔር ዛሬ በራሱ መለኮታዊ ፕላን ይቀይርላችሁ። እግዚአብሔር በእኛና በእኛ ጉዳይ ውስጥ ጣልቃ ይግባ። እግዚአብሔር ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር መጣና አለው። ይስሐቅም የእግዚአብሔርን ሐሳብ ሰማ፣ ተቀበለ፣ በጌራራ ተቀመጠ። የእግዚአብሔርን ውሳኔ የእግዚአብሔርን ፈቃድ አስቀደመ። ክብር ለኢየሱስ ይሁን። እናንተ እግዚአብሔርን ሰምቶ በመታዘዝ ውስጥ ያለ 4 ፖይንቶች ነግሬያችሁ ጨርሳለሁ። 4 ነጥቦች እግዚአብሔርን ሰምቶ የመታዘዝ በእግዚአብሔር ሰምቶ በመታዘዝ ውስጥ ያሉ 4 የውጤቶች ወይም በረከቶች አሳያቸዋል። እግዚአብሔርን ሰምቶ የሚታዘዝ ሰው እግዚአብሔር አብሮት ይሆናል። እስኪ አሜን በሉ ባካችሁ። የእግዚአብሔር አብሮነት ከየትኛውም በረከት ይበልጣል። እስኪ አሜን በሉ ባካችሁ። የእግዚአብሔር በረከት የእግዚአብሔር አብሮነት እግዚአብሔር አብሯችሁ ካለ ከየትኛውም በረከት የሚበልጠው የእግዚአብሔር አብሮነት። በዘመናችሁ እግዚአብሔር ብቻችሁን አይተዋችሁ። አሜን በሉ እስኪ። እግዚአብሔር ራሱን ከህይወታችሁ፣ ከስራችሁ፣ ከቢዝነሳችሁ፣ ከትዳራችሁ፣ ከአገልግሎታችሁ ውስጥ እግዚአብሔር ራሱን አያውጣ። እስኪ አሜን በሉ። የእግዚአብሔር አብሮነት ከየትኛውም በረከት ይበልጣል። የመጀመሪያው በረከት ምንድነው ካላችሁ የእግዚአብሔር አብሮነት። መነጽር የተሰራብኝ ነው በጣም እስኪ ተካት ድረስ ምንጠቀማት ቁጥር 1 ላይ እንደዚህ ነው የሚለው፣ በዚያ ምድር ቀድሞ በአብርሃም ዘመን ከሆነው ረሃብ በላይ ረሃብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ ጌራራ ሄደ። እግዚአብሔርም ተገለጠለት እንዲህም አለው፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ በዚች ምድር ተቀመጥ፣ ከአንተ ጋር እሆናለሁ። ክብር ለእግዚአብሔር ይሁን። በዚህ ምድር ተቀመጥ። እዚህ ምድር ላይ ከተቀመጥክ እኔ ከአንተ ጋር እሆናለሁ። ነገር ግን ይህን የማትሰማና የማትታዘዝ ከሆነ ወደ ግብፅ ብትሄድ ብቻ ነው የምትሄደው፣ የለሁበትም። ዝም ብለህ በራስ ፕላን ወደ ግብፅ ብትወርድ እኔ የለሁበትም። በዚህ ከተቀመጥክ ግን ከአንተ ጋር እሆናለሁ። አንተ አሁን አመልጥበታለሁ፣ ይሳካልኛል፣ በዚህ መንገድ ውጤት አመጣለሁ ብለህ ያስከው ፕላን አልቀበልም። በዚህ ሁንና እኔ ከአንተ ጋር
ጋር እሆናለሁ አለ እግዚአብሔር። እስኪ አሜን በሉ ባካችሁ። እኔን ስማኝና እኔን ታዘዘኝና በዚህ ተቀመጥ፣ እኔ ካንተ ጋር እሆናለሁ አለ። እግዚአብሔር ስም የተባረከ ይሁን። ወዳጆቼ እኔ አንድ ነገር ልንገራችሁ፣ እግዚአብሔር አብሯችሁ ሲሆን ማንም አያሸንፋችሁ። እግዚአብሔር አብሯችሁ ሲሆን የእጆቻችሁ ስራ የተባረከ ይሆን። አብሯችሁ ሲሆን የእጆቻችሁ እጅግ በእጥፍ የበዛ እንኳን ቢሆን እናንተ ባለድል ናችሁ። ከእግዚአብሔር ጋር እናንተ ሚሊዮኖች ናችሁ። እግዚአብሔር ስም የተባረከ ይሁን። ያለ እግዚአብሔር ዜሮ ነው ሰው፣ ከእግዚአብሔር ጋር ትርጉም አለው ሰው። እስካሁን ወደባላችሁ እዚህ ግድግዳ ላይ 10-20 ዜሮዎችን ብጽፍ ዜሮ ብላችሁ የምታነቡት ምንም ትርጉም አይሰጥም። ዜሮ ምንም ስሙን አይቀይረው። እዚች ጋር ብጽፍላችሁ 10 ዜሮዎች ብጽፍ እዚህ ጋር 000 ብላችሁ የምታነቡት በቃ ምንም ሌላ ምንም ትናል። ነገር ግን ከዚህ ከፊት ለፊቱ አንድ ብጽፍ 6 ዜሮዎች ሚሊዮን የሚል ስም ያገኛሉ። እስካሁን ወደ ወርካች ወይም 2 ሚሊዮን ቢሊዮን ትሪሊዮን ዜሮዎቹ አንድ ቁጥር ሲመጣ እንዲህ አይነት ዋጋና እንዲህ አይነት ስም ያገኛሉ። እስካሁን ወደ ወርካች የዜሮዎቹ ዋጋ በአንድ ቁጥር ምክንያቱ በእጥፍ ይጨምራል፣ በብዙ እጥፍ። እግዚአብሔር አብሮ ሲሆን ያንተ አቅም አናሳ ቢሆን፣ እውቀትህ እንኳን አናሳ ቢሆን፣ ደካማ ሰው እንኳን ብትሆን እግዚአብሔር አብሮ ሲሆን ዋጋ ትልቅ ነው። እስካሁን በረባል እዚህ ነው አብርሃምን እግዚአብሔር እንደዚህ ያለው፣ አይዞህ ዋጋ ለይዘት ታላቅ። እግዚአብሔር አብሮ ሲሆን ዋጋ ትልቅ ነው። እስካሁን በረባል ክብር ሞገስ ትልቅ ነው። እግዚአብሔርን ሰምቶ መታዘዝ የእግዚአብሔርን አብሮነት ያመጣል። የእግዚአብሔርን ሰምቶ መታዘዝ ከእግዚአብሔር ጋር የመኖር እድል ይሰጣል። ከእግዚአብሔር ጋር መውጣት፣ ከእግዚአብሔር ጋር መግባት፣ ከእግዚአብሔር ጋር መስራት፣ ከእግዚአብሔር ጋር መዝራት ማጨድ ይሁን፣ ከእግዚአብሔር ጋር ማገልገል፣ ከእግዚአብሔር ጋር መኖር በረከታ። እግዚአብሔር በቤታችሁ ያለውን ውበት በቤታችሁ ያለውን ቁስ አይቶ ሳይሆን ሰምቶ መታዘዛችሁን አይቶ እግዚአብሔር በቤታችሁ ይሆናል። ሰምቶ መታዘዛችሁ እግዚአብሔር ወደ ቤታችሁ ይጠራል። ሰምቶ መታዘዛችሁ እግዚአብሔር ወደ ህይወታችሁ ይጠራል። የእግዚአብሔር አብሮነት በህይወታችሁ በእጆቻችሁ ስራ ውስጥ ሁሉ ይገለጣል። የእግዚአብሔር አብሮነት በህይወታችሁ ውስጥ ይታያል። እግዚአብሔር ስም የተባረከ ይሁን። ስለዚህ እግዚአብሔርን ሰምቶ የመታዘዝ በረከት የመጀመሪያው የእግዚአብሔር አብሮነት። ክብር ለኢየሱስ ይሁን። ስለዚህ ሰዎቹ እንደዚህ ያሉት በጣም መጀመሪያ ላይ ተራ ሰው አድርገው ቆጠሩት። ደካማ ሰው፣ ስደተኛ ሰው፣ ተራ ሰው፣ ረሃብ ሸሽቶ የመጣ ምንም ወገን የሌለው አቅም የሌለው ምንም መፈጸም የማይችል አድርጎ ነው ያሰቡት። ነገር ግን ሲመጣ ሲሰራ እግዚአብሔር አብሮት ሲሆን በጥፍ ሲባረክ እግዚአብሔር እጆቹ ስራ ሲባረክ ሲያዩ እንደዚህ ያሉት እንደ ተራ ሰው ሂድ ከዚህ ያንተ ያሉት ጥባ ከዚህ ትላንትና መጥተህ ከኛ በላይ በርትተሃል። ትላንትና መጥተህ እኛን በልጠሃል። ስለዚህ ሂድ ተለየኛ አንፈልግም፣ በቃ ውጣ ከመካከላችን አሉት። እሺ እግዚአብሔር ይባርካችሁ አለ። ሄደና በጌራራ ሸለቆ ተቀመጠና፣ ሸለቆ በጎርፍ የታጠበ ምድር ነው። መቼም ሸለቆ ለኑሮ ምቹ አይደለም። ሸለቆ ለብዙ ነገር ምቹ አይደለም። ግን እግዚአብሔር አብሮ ሲሆን ሰው የጣለው ሰው የተወው ነገር ሁሉ ፍሬያማ ይሆናል። እግዚአብሔር በየትኛውም የማይመች ቦታ ላይ ህይወትህን ይቀይረዋል። ስለዚህ ሄዶ እዛ ተቀመጠ። መጨረሻ ላይ ወደ እሱ ሲመጡ ቅድም ሳነብ እንደሰማችሁት እንደዚህ ያሉት፣ እኛ አንድ ነገር ላይ ያየነው ወዳጄ እግዚአብሔር አንተ ጋር እንዳለ አይተናል አሉት። እስኪ አሜን በሉ ባካችሁ። እግዚአብሔር አብሮህ እንዳለ ተገንዝበናል። እግዚአብሔር አብሮህ እንዳለ አይተናል። እኛ በዚህ መንገድ አልተረዳንም ነበር። እግዚአብሔር ከአንተ ጋር እንዳለ አይተናል። በህይወትህ እየሆኑ ያሉ ነገሮች ሁሉ የሆኑት ከእግዚአብሔር አብሮነት የተነሳ እንደሆነ ተገንዝበናል። ስለዚህ አንተ ተራ ሰው አይደለህም፣ ቀላል ሰው አይደለህም። እንደውም ለወደፊቱ እንፈራለን። ከአንተ ጋር ገዳም እናደርጋለን። እግዚአብሔር ስም የተባረከ። ስለዚህ የመጀመሪያው በረከት የእግዚአብሔር አብሮነት። እግዚአብሔር ስም ብሩክ ይሁን። የእግዚአብሔር አብሮነት፣ እግዚአብሔር አብሮነት በህይወታችሁ ውስጥ ዋና ነገር ነው።
በየቀኑ በህይወታችን ውስጥ መፈተሽ ያለብን ነገር ቢኖር የእግዚአብሔር አብሮነት ነው። አሜን በሉስ። አንዳንድ ጊዜ ጭብጨባ ሊያዘናጋን ይችላል። ዝና ሊያዘናጋን ይችላል። ምናልባት በእጃችን የቆጠርናቸው የነካናቸው የኔ ያልናቸው ነገሮች ሊያዘናጉን ይችላሉ። እግዚአብሔር አብሮነት መኖሩን ሁሌ ቼክ ማድረግ ያስፈልጋል። አሜን በሉስ። ቼክ ማድረግ ያስፈልጋል። የእግዚአብሔር አብሮነት ስንል የምትኖረው ኑሮ የምትሄድበት መንገድ ሁሉ እግዚአብሔር ያጸደቀልህ ህይወት ነው ወይ የሚለውን ቼክ ማድረግ ያስፈልጋል። በሆነ በማይፈቀድ መንገድ ሄደ የሆነ ነገር ተሳክቶልህ እግዚአብሔር የተስማማ አድርገህ ማሰብ የለብህም። ስለዚህ ወዳጆች የእግዚአብሔር አብሮነት የሌለው ሰው አቅም የለውም። እግዚአብሔር አብሮት የሌለ ሰው ሞገስ የለውም። እንደምታውቁት ያ ሳምሶን የሚባል ሰው እግዚአብሔር አብሮት በነበረ ጊዜ ጉልበተኛ ነበር፣ በጣም አቅም ነበረው፣ ተፈሪ ነበር። ማንም አልቻለውም፣ ገመድ አስሮ ሊያስቆመው አልቻለም። እግዚአብሔር አብሮት በነበረ ጊዜ ነበር፣ ክብር ነበረው፣ ጉልበት ነበረው፣ አቅም ነበረው። እግዚአብሔር የተለየው ቀን በትንሽ ገመድ ታስሮ የሰዎች መጫወቻ የሚሆን ተራ ሰው ነው የሆነው። እግዚአብሔር አብሮነት ከምን ይበልጣል? እስኪ አሜን በሉ ባካችሁ። እግዚአብሔር አብሮነት በባንክ ካለ ገንዘብ ይበልጣል። እግዚአብሔር አብሮነት ምናልባት ልባችን ከሚያሞቀው አለን ብለን ከምንመካበት ነገር ሁሉ ይበልጣል። እስኪ አሜን በሉ ባካችሁ። የእግዚአብሔር አብሮነት በአሜሪካን ሀገር ካለ ዘመድ ይበልጣል። እግዚአብሔር አብሮነት በስልጣን ላይ ካለ ወዳጅ ይበልጣል፣ ዘመድ ይበልጣል። እግዚአብሔር የዘላለም የማይሻር ንጉሥ ነው። እግዚአብሔር ስም የተባረከ ይሁን። እግዚአብሔርን አብሮነት በረከት ያመጣል። እግዚአብሔር ሰጥቶ መታዘዝ። የእግዚአብሔር አብሮነት ከብዙ ሰዎች አብሮነት ይበልጣል። የእግዚአብሔር አብሮነት ከብዙ ሀብት፣ ከብዙ ቁሳቁስ ይበልጣል። አንድ ጊዜ እንደምታስታውሱት እግዚአብሔር ሙሴን እንደዚህ አለው። እኔ ለሙሴ አንድ ሰበር ዜና ነገረው። እግዚአብሔር ሰበር ዜና ሙሴ አለው፣ አንድ ነገር አስቤያለሁ። አንተ አንገተ ደንዳና ህዝብ ነህ። አሰማም ሄሎ፣ ከኔ ጋር ናችሁ? አየሩ ይሞቃል አይደለ? አይዟችሁ፣ ቶሎ ጨርሳለሁ። ሙሴን እግዚአብሔር እንደዚህ አለ፣ እናንተ አንገተ ደንዳና ህዝብ ናችሁ። የመስማት ችግር አለባችሁ፣ የመታዘዝ ችግር አለባችሁ። አንገተ ደንዳና ማለት ሴንሲቲቪቲው የጨረሰ ማለት። አሁን ይቅርታ አድርጉልኝና እኔ ይሄ እዚህ ጋር ቆሞ ከመለፈለፈው ሰው ጨምሮ ለስፒሪቹዋል ነገር ለእግዚአብሔር ነገር ሴንሲቲቪቲያችን በጣም እንትን ያለ ዘመን ይመስለኛል። አሁን ሰው ሴንሲቲቭ አይደለም ለእግዚአብሔር ነገር፣ በጣም ደል ሆኗል። ቪዲዮ ይባላል መዶልዶ ለዋ መቁረጥ ሲያቅተው መደወል ነው። ልክ ስለቱን እንደጨረሰ ቢለዋ መዶልዶ ይመጣል እና ምንም ብታደርግ ምንም አይመስልህም፣ ምንም አይሞቅህም፣ አይበርድህም። በልምምድ መመላለስ ትጀምራለህ። ንስሐ አትገባም፣ አትወቀስም። ምንም አይነት ህይወት ውስጥ እየኖርክ አትወቀስም። እሱ ሴንሲቲቪቲ ሉዝ ማድረግ ይባላል። ገብቶቻል? ሴንሲቲቪቲ ሴንስ ማድረግ እግዚአብሔርን ክብር፣ ፈርሃ እግዚአብሔር የሚባለውን ነገር ለእግዚአብሔር መስማትና መታዘዝ የሚባለው ነገር ሴንሲቲቪቲ ሲኖር ነው። እንግዲህ እንግሊዝኛ ወርድ በመጠቀም ሶሪ አማርኛው ስለማላገኝለት ነው። ይሄ ልበስስነት ማለት ነው። በቀላሉ ለእግዚአብሔር ነገር መሞቅ ወይም ለእግዚአብሔር ነገር መነሳሳት ሲጠፋ ሰዎች በአመፅ መኖራቸው ወይም በኃጢአት መኖራቸው፣ ሰዎች በክፉ ውስጥ ክፋት መያዛቸው ምን ይመስላቸው የሚኖሩት ህይወት ትክክል አለመሆኑን እያወቀ ግን ምንም አይሰማው፣ አይወቀስም። ወቀሳ የለበትም። በቃ ይኖር ኖርማል ነው። አንገተ ደንዳና የሚባለው እሱ አይደል? ሴንሲቲቭ የሆኑ ሰዎች
እግዚአብሔርን መበደላቸው ሲያውቁ ወድቀው ያለቅሳሉ፣ ይወቀሳሉ፣ ይጨነቃሉ፣ ሰላም አያገኙ። ድሮ ኃጢአት ሰርቶ የመጣ ሰው ሳይነግራችሁ ታውቁታላችሁ፣ ፊቱ ላይ ያስታውቃል። አሁንስ ጭራሽ ጻድቅ የሚመስለው እሱ ነው። ምንም አይመስለው፣ ምንም ሙጥጥ ብሎ ስላለቀ በቃ ኖርማል ነው። ማ ቤት ገብቶ እንደሚወጣ ሰው፣ ጠጅ ቤት ገብቶ እንደሚወጣ ሰው ኤቭሪባዲ ምንም ሲጀመር የፐርፌክሽን ስብከት አይመቸውም። እንደዚህ አይነት ሰው የፐርፌክቱን ለእግዚአብሔር ፐርፌክቱን ተቀደስ እንበለጽና ኑር ምናምን የሚሆኑ ትሮች ያበሳጨዋል። ሴንሲቲቪቲ ነው የጨረሰ ሰው ምንድነው? አንድ ጊዜ በራው ሞቷል። ወዴት እንደሄደ አላውቅም። ወደ ጌታ ሄደ ነበር። ጌታ ተቀብሎ ነበር። ጨረሻ ላይ ጥሩ አልነበር ህይወቱ። አይዶል ነው አሁን የት ወዴት እንደሄደ እሱ ነው ያውቃል። እሱ ትምህርት ውስጥ እንዳታስገቡ እና እንደዚህ ብሏል። ምንድነው እናንተ ፐርፌክሽን በቃ ሁሌ ምናምን ይላል አይደል ማለት ነው። አንድ ቀን ምን ነው ታፈለና ታታ ሁሌ ስለ ፐርፌክሽን ነው የምትሰሩ ምናምን አለ። ታዲያ አንተ እኮ እየተሰራህ መንፈሳዊ ቤት እየሆንክ እየተጠረቅ አያል ግንባታ ሲሰራ ግንባታ የሚችሉ ሰዎች አሉ። እየተሰራ እንደዛ ነው እኮ ለክርስቶስ ኢየሱስ ፍጹም ህንጻ ነው። እስኪያምን በለው ባርካቸው እንጂ በቃ ተባረካለህ። አንተ ቦቲ ጫማ ዝም ብለህ መቅደስ እየገባህ ትባረካለህ። አትባረክም። እንዴት አድርገህ ትባረካለህ? እግዚአብሔር ከራሱ ቃል ጋር አይጣላም። አም ሶሪ ስለ ሀርሽ ወርድ እናንተ ማለት አይደለም። በአጠቃላይ እንደዚህ አይነት ህይወት ስላለው ሰው ነው። እንደዚህ አይነት ህይወት ፕሮሞት ስለሚያደርገው ሰው ነው እያወራ ያለው። እና እግዚአብሔር ሙሴን እንደዚህ አለ፣ አንገተ ደንዳና ህዝብ ነህ። ስለዚህ ከዛሬ ጀምሮ እኔ አልመራህም። እኔ ከፊታቸው አልወጣም፣ መልአክ እልክላችኋለሁ፣ እሱ ያደርሳችኋል። ከዛሬ ጀምሮ የመሪ ለውጥ አድርጌያለሁ። መልአክ ልላክ፣ እኔ አንገተ ደንዳና ስለሆናችሁ እንዳላጠፋችሁ መልአክ እልክላችኋለሁ። እኔ አልወጣም ከዛሬ ጀምሮ ሲል ሙሴ ያለውን ታውቃላችሁ። ሙሴ እንደዚህ አለ፣ አይ እግዚአብሔር ሆይ በወክልና አንመራም፣ በመላክ አንመራም። ሌላ ሰው ሌላ አካል አያወጣንም። አንተ ራስህ ካላወጣህንማ እዚሁ እንቅራለን። ከአንተ ከኛ ፊት ካልወጣ ከዚህ አታውጣን። ለምን? የእግዚአብሔር አብሮነት ማንንም አይተካም። እስኪ ያደርገው ባካችሁ። የእግዚአብሔር አብሮነት መልአክ አብሮነቱን ሊተካው አይችልም። የእግዚአብሔርን አብሮነት ሌላ ፍጥረት ሊተካው አይችልም። የእግዚአብሔርን አብሮነት ሰው ሊተካው አይችልም ወዳጅ። ስለዚህ የእግዚአብሔር አብሮነት እጅግ ትልቅ አስፈላጊና ትልቅ በረከት ነው። እግዚአብሔር ስም የተባረከ ይሁን። ስለዚህ እግዚአብሔርን ሰምቶ የመታዘዝ የመጀመሪያው በረከት እግዚአብሔርን ሰምቶ እግዚአብሔር አብሮነት። እግዚአብሔር የሌለበት ቤት እርካታ የለውም፣ ሰላም የለውም። እግዚአብሔር የሌለበት ትዳር ሰላም የለውም። እግዚአብሔር ቤትን ካልሰራ ሰሪው በከንቱ ይደክማል። እግዚአብሔር የሰራው ቤት ውስጥ ብፌ ላይኖር ይችላል፣ ቴሌቪዥን ላይኖር ይችላል። እግዚአብሔር የሰራው ቤት ውስጥ ግን እግዚአብሔር አለ። አሜን በለስ። እግዚአብሔር ባለበት ቤት ውስጥ ደግሞ እግዚአብሔር ሰላም አለ። ሃሌሉያ። የእግዚአብሔር በረከት ደግሞ ጊዜውን ጠብቆ ይመጣል። ስለዚህ እግዚአብሔር የሰራው ቤት አይፈርስም። እግዚአብሔር የሰራው ቤት አይናድም። እግዚአብሔር ስም የተባረከ ይሁን። ስለዚህ ቤታችሁን እግዚአብሔር ይስራላችሁ። እናንተ ወጣቶች ቤታችሁን እግዚአብሔር ይስራላችሁ። እግዚአብሔር የሰራው ቤት በበረከት የተሞላ ነው። የእግዚአብሔር የሰራው ቤት ውስጥ የመጀመሪያው በረከት ራሱ እግዚአብሔር ነው። ሃሌሉያ። ራሱ እግዚአብሔር። ስለዚህ የእግዚአብሔር አብሮነት እኔ ከአንተ ጋር እንድሆን የእግዚአብሔር አብሮነት የሚባል በረከት ለማግኘት እንደ ቅድመ ሁኔታ ለይስሐቅ የተቀመጠው ምንድን ነው አላችሁ? የመጀመሪያው ወደ ግብፅ አትውረድ። የመጀመሪያው እግዚአብሔር በረከት ለማግኘት የእግዚአብሔር አብሮነት ለማግኘት ይስሐቅ መስማት የነበረበት ወደ ግብፅ አትውረድ፣ እኔ በምልህ ቦታ ተቀመጥ። እስኪያምን ብሎ ባካቸው እኔ በምልህ ስፍራ ተቀመጥ፣ በዚህ ምድር ተቀመጥ የሚል ነበር።
እንደዛ ሲሆን እኔ ካንተ ጋር እሆናለሁ። እግዚአብሔር አብሮነት ውስጥ ለመኖር እግዚአብሔርን መስማትና መታዘዝ ይጠይቃል። አሜን ብሎስ የእግዚአብሔር በቃ ሰው ሁሉ እንደዚህ ይላል። ሰው ሁሉ እግዚአብሔር ከኔ ጋር ነው። ምን ታመጣለህ? ምን ታመጣላችሁ? እግዚአብሔር እርግጠኛ ነህ? አይሹ እርግጠኛ ነህ ወይ? እርግጠኛ ሊያደርግህ የሚችለው የምትድበት መንገድ ነው። እግዚአብሔር እርግጠኛ ሊያደርግህ የሚችለው የምናስበው ሐሳብ ነው። እግዚአብሔር የሚያየው ልባችን ነው። ስለዚህ እርግጠኛ ለመሆን አለብን። ለዛ ጉዳይ እግዚአብሔር በሚስማማበት መንገድ እየሄድኩ መሆኔን እርግጠኛ መሆን አለብን። ሁለተኛ ሐሳብ ልንገራችሁ። ሁለተኛ እግዚአብሔርን ሰምቶ የመታዘዝ በረከት። ሁለተኛ የእግዚአብሔር ቃል ኪዳኑን ይፈጽማል። ክብር ለኢየሱስ ይሁን። ቁጥር 3 እና 5 ላይ ቅድም እንዳልኩት ቁጥር 3 እስከ 5 ካንተ ጋር እሆናለሁ እባርክሃለሁ ካለ በኋላ እነዚህን ምድሮች ሁሉ ለአንተና ለዘርህ እሰጣለሁና ይልና ለአባትህ ለአብርሃም የማልኩለትን መሐላ አጸናለሁ፣ ዘርህንም እንደ ሰማይ ከዋክብት አበዛለሁ፣ እነዚህን ምድሮች ሁሉ ለዘርህ እሰጣለሁ፣ የምድርም አሕዛብ በዘርህ ይባረካሉ። አብርሃም ቃሌን ሰምቶአልና ፍርዴን፣ ትእዛዜን፣ ሥርዓቴን፣ ሕጌን ጠብቆአልና። እግዚአብሔር ስም ብሩክ ይሁን። ሁለተኛው እግዚአብሔር ሰምቶ የሚታዘዝ ሰው እግዚአብሔር የማለለትን መሐላ እግዚአብሔር የገባለት ኪዳን በሕይወቱ ይፈጸማል። እግዚአብሔር በልጅነት በምድረ በዳ የተናገረህ ነገር በሕይወት እንዲፈጸም ከፈለክ ብራዘር ቅድመ ሁኔታው እግዚአብሔርን ሰምቶ መታዘዝ። እግዚአብሔር እንዲባል ጥሩ መጾም መጸለይ ጥሩ ነው። እግዚአብሔርን ፊት መፈለግ ጥሩ ነው። ማምለክ ጥሩ ነው። ዘር መዝራት ጥሩ ነው። ሁሉም ጥሩ ነው። ግን የመጀመሪያ ቅድመ ሁኔታ እግዚአብሔርን ሰምቶ መታዘዝ። እግዚአብሔር ስም የተባረከ ይሁን። ቅድም እንዳልኳቸው መታዘዝ ከመስዋዕት ይበልጣል። እልህኝነት ነው። እልህኝነት ተራፊምን እንደማምለክ ነው። አቤት ሀሎ በደንብ ጆሮአችሁ ከፍታችሁ ስሙ። እልህኝነት እግዚአብሔር እንደዛ ያለው እግዚአብሔር እልህኝነት ተራፊምን እንደማምለክ ነው። ጣዖት እንደማምለክ ነው። እግዚአብሔር ከመስዋዕት ይልቅ መታዘዝን ይወዳል። እነዚህ ሰዎች ዘመቻ ሄደው ተዋግቶ የሞተው እኮ ሊኖር ይችላል። አይ መጽሐፍ ላይ አልተጻፈች አይደል? አማሌቅ ጋር ሄደው እኮ ዝም ብሎ እንደው በበትር እንደ ፍየል ሰብስበው ነው የመጡት እኮ። ምክንያቱም አንድን ሀገር ለማጥፋት ስትሉ ምሽግ ይዞ ተዘጋጅተው የሚጠብቃቸው የወደቀው ወድቆ የተረፈው ነው ታሪክ የሚጻፈው። ብዙ ሰው ወድቀዋል፣ ብዙ ሰው ደምተዋል፣ ብዙ ሰው ቆስለዋል፣ ብዙ ነገር ተደርገዋል። ግን ድል እግዚአብሔር ሰጣቸው። ብዙዎችን አማሌቃውያን ገደሉ። ደናደናው ግን ኢንስትራክሽኑ በትክክል ስራ ላይ አልዋለ። እግዚአብሔር ያለውን በትክክል አልፈጸሙም፣ አልሰራም። ስለዚህ እግዚአብሔር ለሳ አይደለም እኔ ዋጋ የምሰጠው መሰማቴን ነው አለ እግዚአብሔር። ጌታ ከሆንኩ መፈራቴ የት አለ? እግዚአብሔር ሁል ጊዜ መደመጤ የት አለ? መስማት ከሆነ ደግሞ በተግባር የት አለ? እኔ እኮ ያልኩት አጥፋና ና ነው እንጂ ማርከህ በነፍስ ይዘኸውና አላልኩም አለ እግዚአብሔር። ስለዚህ እንቀበለዋለን እግዚአብሔር። ይሄ ሰውየው ሲያለቅስ፣ ነቢዩ ሲያለቅስ ተነስ እኔን ለናኩት ታለቅሳለህ? እስከ መቼ ነው የምታለቅሰው? አልቅሰህ ምን ታመጣለህ? በቃ እኮ እኔን እንቀበለዋለን ማለት ነው። በእግዚአብሔር ከመናቅ እግዚአብሔር ያድናል። ከእግዚአብሔር ጋር ከመጋጨት ከመጣላት እግዚአብሔር ያድናል። ይሄ እንደዛ ሰው ከእግዚአብሔር ጋር ቢጣላ ሰው ከሰው ጋር ቢጣላ ማን ያስታርቀው? ሰው ከእግዚአብሔር ጋር ቢጣላስ ማን ያስታርቀው? አልያስታርቀው። ስለዚህ እግዚአብሔር መሰማትን፣ መደመጥን፣ መከበርን ይፈልጋል በራሱ ከእያንዳንዳችን። ስለዚህ እግዚአብሔርን የሰማነው ቀን፣ ያደመጥነው ቀን፣ የታዘዝነው ቀን የእግዚአብሔር የገባልን ኪዳን በሕይወታችን ይፈጸማል። እግዚአብሔር ለአባቶቻችን የገባው ኪዳን ይፈጸማል።
እግዚአብሔር በተለያየ መንገድ በግልም በቡድን የተናገረ ነገር በህይወታችን ይፈጸማል። እንደዚህ ያለ እግዚአብሔር እነዚህ ምድሮች ልሰጥህ ነው፣ ላወርስህ ነው፣ አሳልፈ ልሰጥ ነው፣ ለአብርሃም የገባሁት ኪዳን ላጸና ነው፣ በዚህ ተቀመጥ። እንደዚህ ሲሆን ለምን? አብርሃም ሰምቶኛል፣ አብርሃም ታዞኛል፣ ቃሌን ጠብቋል፣ ፍርዴን ጠብቋል፣ ታዞኛል አብርሃም። ስለዚህ አንተም ታዘዝ፣ አንተም ስማኝ። ይሄ ክፍል የስማኝ ክፍል ነው፣ ያድምጠኝ የታዘዘኝ ክፍል ነው። ስለዚህ ታዘዘኝ፣ ተቀመጥ፣ ባርካለሁ፣ ጊዜው ደርሷል፣ ልባርክ እፈልጋለሁ። ለአባቴ የባልኩት ዘመናት ያስቆጠረ ኪዳን የሚፈጸምበት ጊዜ አሁን ነው። ስለዚህ በዚህ ተቀመጥ አለው እግዚአብሔር። የመጀመሪያ ከአንተ ጋር እሆናለሁ፣ ቀጥሎ ለአባቱ ለአብርሃም የባልኩትን መሐላ የገባሁትን ኪዳን አጸናለሁ፣ እፈጽማለሁ አለ እግዚአብሔር። ስለዚህ እግዚአብሔርን ሰምተን ስንታዘዘው እግዚአብሔር መሐላ ይፈጽማል። የተገባለት ለአብርሃም የተገባለት መሐላ ምንድን ነው? አንደኛ ዘርህን እንደ ሰማይ ከዋክብት አበዛለሁ፣ እዚህ ምድር ላይ ነው ዘርህን የማበዛው አለው እግዚአብሔር። ሁለተኛ እነዚህን ምድሮች ሁሉ ለአንተና ለዘርህ አሳልፌ እሰጣለሁ። እነዚህ በረሃብ ምክንያት ጥላቸው የምትሄዳቸው ምድር፣ እነዚህን ጠላት የወረሳቸው የያዛቸው ምድሮች በጠቅላላ ለአንተና ለዘርህ እሰጣለሁ። ሶስተኛ አሕዛብ ሁሉ በአንተ ይባረካሉ። ይሄ መልእክት ይሄ ኪዳን ለአብርሃም የተገባ ኪዳን ምዕራፍ 12 ዘፍጥረት ስታነብ እሱን ላጸና መጥቻለሁ። ስለዚህ ስማኝ አድምጠኝ የሚል አሰባል። የአብርሃም ጥሪ እንጀራ በልቶ ሀብታም ሆኖ የሆነ ነገር ቆጥሮ እንትና የሚባል ኢንቨስተር ተብሎ የማለፍ ጥሪ አልነበር። የአብርሃም ጥሪ የእንጀራ የተረፈ እንጀራ በልቶ የማለፍ ጉዳይ አልነበር። የአብርሃም ጥሪ የሆነ ዘመን ላይ ተነስቶ ባለጠጋ ሆኖ በሀገሪቷ ልማታዊ ባለሀብት የመሆን ጥሪ ብቻ አልነበረም። የአብርሃም ጥሪ ለዓለም ለምድር በረከት መሆን ነው። እስካሁን በረከታቸው የአብርሃም ጥሪ ለአሕዛብ ሁሉ በረከት መሆን። ስለዚህ እግዚአብሔር እንደዚህ አለ፣ የአብርሃም ጥሪ የአብርሃም ኪዳን ለአብርሃም የተገባው ኪዳን ይሄ ነው። ስለዚህ ይሄንን እፈጽማለሁ። ስለዚህ እሱ ምን ብሏል? ቃሌን ሰማ፣ ፍርዴን ጠበቀ፣ ትእዛዜን። አንተም ፍርዴን፣ ስርዓቴን፣ ሕጌን ጠብቅ። አብርሃም ጠብቋል፣ አንተም ጠብቃል። ተስፋ ይፈጸማል። አሜን በሉ እስኪ። እኔ አሁን ዛሬ ለአብርሃም አይደለም ለይስሐቅ አይደለም እግዚአብሔር እየተናገረ ያለው ለማን ነው? አሜን ለአንተ ነው። እስኪ ለእኔ ነው በሉ። ለአንተ ነው እየተናገረ ያለው። እንድትታዘዘው የሚፈልገውም ዛሬ አንተ ነው። እሱማ ታዞ አለፈ፣ ታዞ ተባርኮ አለፈ። እንድትሰማው የሚፈልገውም አንተን ነው። የቀረውንም ኪዳን መፈጸም የሚፈልገው እግዚአብሔር በአንተ ነው። ዛሬ እግዚአብሔር እየተናገረ ያለው ለአንተ ናቸው። እግዚአብሔር ስም የተባረከ ይሁን። ስለዚህ ተስፋ ይፈጸማል። ዛሬ ሁኔታ ባይመሰክርም ቁጭ ብለህ ስታየው ዛሬ ያለው ሁኔታ እጦት፣ እጥረት፣ ድህነት፣ ረሃብ፣ ጭንቀት፣ ስደት ቢሆንም እንኳን አለ እግዚአብሔር ኪዳኔን አጸናለሁ። ከአንተ አልፎ አሕዛብ በአንተ ይባረካል። እግዚአብሔር ስም የተባረከ ይሁን። ሶስተኛ እግዚአብሔርን ሰምቶ የመታዘዝ በረከት። ሶስተኛ እግዚአብሔር በእጥፍ ይባርካል። እግዚአብሔር ስም ብሩክ ይሁን። ቁጥር 12 ላይ ስታነቡ ይስሐቅን በዛች ምድር ዘርን ዘራ፣ እግዚአብሔር 100 እጥፍ ባረከ፣ 100 እጥፍም አገኘ ይላል። በዛች ረሃብ በመታው ሀገር ድንበር ላይ በዛች ምድር በዛ ዘመን የነበረው መሪ የነበረው መንግስት የነበረው ህዝብ ያላገኘውን በረከት እግዚአብሔር አብሮት የሆነው ሰው ስንት ዘርቶ ስንት እንደሆነ መጽሐፉ በዝርዝር ባይነግረን 100 እጥፍ አገኘ ነው። ስንት እጥፍ? 100 እጥፍ።
መቶ እጥፍ እግዚአብሔር ባረከው። እጅግ እየጨመረ እየበዛ እስኪበልጥ ድረስ እየጨመረ ሄደ ነው የሚለው። እግዚአብሔር ስም የተባረከ ይሁን። እግዚአብሔር አብረው ሲሆን፣ እግዚአብሔርን ስትሰማው፣ እግዚአብሔርን ስታደምጠው፣ እግዚአብሔርን ስትታዘዘው እግዚአብሔር አብሮ ይሆናል። እግዚአብሔር አብሮ ሲሆን እግዚአብሔር ኪዳን በሕይወት ይፈጸማል። እግዚአብሔር ኪዳን በሕይወት ሲፈጸም ጥቂት ሰርተህ ብዙ ታገኛለህ። እስካሁን በረባካ ብዙ ጥቂት ሰርተህ ብዙ ታገኛለህ። እግዚአብሔር ካንተ ጋር ሲሆን የእጆች ስራ ይባረካሉ። አሜን በሉስ። አብሮ ያለ እግዚአብሔር በእጆች ስራ ላይ ፍሬ ያደርግበታል። እግዚአብሔር በዙሪያ ያሉ ሰዎች ብዙዎች ያላዩትን በረከት እስኪደነግጡ ድረስ በዛ ያሉ ሰዎች ሰውዬው በአንድ ዓመት 100 እጥፍ አስገባ። በአንድ ዓመት በዛ ዓመት ዘርቶ 100 እጥፍ ሲያስገባ ደነገጡ ጠላቶቹ። ደነገጠ አካባቢ ያገሩ ሰው ምን አይነት ሰው ነው የመጣብን? ምን አድርጎ ነው በዚህ ልክ የተባረከ ብለው እስኪ ነው ብለው አመረሩት። ያንን ስፍራ ቀምተው ወሰዱት። ግን አብሮት የነበረው እግዚአብሔር ስለሆነ ሰውዬው ራቅ ብሎ ሲቀመጥም ከሰዎቹ ወደ ሸለቆ ሄዶ ቢሰፍርም እግዚአብሔር አብሮት ስለነበረ የሚዘራው አሁንም 100 እጥፍ ይሆናል። አሜን በሉስ። የሚዘራው ይባረክለታል። ከዛ በኋላ ውሃ ጉድጓድ እነሱ የደፈሩትን ጉድጓድ ሲቆፍሩ ውሃ ይወጣል። አሁንም ይሄ የኛ ነው ስሉ እልፍ ብሎ ይቆፍራል። ይሄንንም የኛ ነው ስሉ እልፍ ብሎ ሲቆፍር እግዚአብሔር ረሆቦት እያደረገው ሄደ። አሜን በሉስ። እግዚአብሔር እየባረከው እየጨመረለት። ምስጢሩ ምንድን ነው? የእግዚአብሔር አብሮነት። እግዚአብሔር ስም የተባረከ ይሁን እንጂ ምንም የደብረ ቆሪጥ አይደለም፣ እግዚአብሔር ነው። አሜን በሉስ። የእግዚአብሔር አብሮነት ነው። እግዚአብሔር አብሮ ሲሆን እንደዛ የሚሆን ጥቂቷን ነገር እግዚአብሔር ይባርክልሃል። ጥቂቷን ነገር እግዚአብሔር ያበዛልሃል። ስለዚህ ወዳጆቼ እግዚአብሔርን ሰምቶ መታዘዝ ሶስተኛው በረከት። እግዚአብሔር በረከት በእጥፍ ወደ ቤትህ ወደ ህይወት ይመጣል። እግዚአብሔር ስም የተባረከ ይሁን። ስለዚህ በዛች ሰው በሸሻት ምድር ላይ በዛች በማይታሰብ ቦታ ላይ እግዚአብሔር በ100 እጥፍ ባረከ። ያን ሰው ባለጠጋ ሰው ሆነ ነው የሚለው። ቅድም ሳቅብ እንደሰማችሁ ባለጠጋ ሰው ሆነ፣ እጅግም እስኪበልጥ ድረስ እየጨመረ እየበዛ ሄደ። የእሱ ነገር እየበዛ ሄደ። አሜን በሉስ። የኔ ነገር ይበዛ ብቻ ሳይሆን ያንተ ነገር እንዲበዛ እግዚአብሔርን ስማ። ሲያምን በለው ባካችሁ። ያንተ ነገር እንዲበዛ እየጨመረ ጸጋህ እየጨመረ እንዲሄድ፣ ህይወት እየጨመረ እንዲሄድ፣ ሞገስ እየጨመረ እንዲሄድ፣ አገልግሎት እየጨመረ እንዲሄድ፣ የሆነ መንደር የሆነ ኦኬዥን ላይ ብቻ ብቅ ብሎ የሚጠፋ ሳይሆን በህይወት እግዚአብሔር ያስቀመጠው እግዚአብሔር ጸጋ እየጨመረ እንዲሄድ እግዚአብሔርን ስማ፣ እግዚአብሔርን ታዘዝ፣ እግዚአብሔርን አድምጥ። የዛ ጊዜ እየጨመረ ይሄዳል። በጥበብ እግዚአብሔር ባለጠጋ ያደርግሃል። እስካሁን በሉባካ በማስተዋል እግዚአብሔርን በማወቅ በእውቀት በሀብት በእጆች ስራ እግዚአብሔር እየባረከ ይሄዳል። ስለዚህ እግዚአብሔር አብሮት ያለ ሰው ይበዛል፣ ይጨምራል፣ ይበልጣል፣ አያንስም። ያንሳል ብሎ ሰዎች ሲጠብቁ ምናልባት ይህን ቦታ ብናስለቀቀው ብናርቀው ያንሳል ብሎ ጠበቁ። ነገር ግን እየጨመረ ሄደ። እግዚአብሔር አንዱን እፍኝ ብዙ አደረገለት። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ቤታችሁ ሲገባ፣ እግዚአብሔር ህይወታችሁ ውስጥ ሲገባ ጥቂቷ ነገር ትበዛለች። አሜን በሉ። ይዝላችኋል። ያቺ ሱናማይት ሴት ያቺ እስራኤል ማነው ኤልያስን ለ3 ዓመት አካባቢ የቀለበችው ሴትዮ እሷ አንድ ጊዜ ብቻ ተጋግሮ የሚበላ አንድ እፍኝ ዱቄት ነው ብለን መጽሐፍ ቅዱስ ሲናገር ጥቂት ዱቄት አንድ እፍኝ ለአንድ ጊዜ ዲሽ ወይም ለአንድ ጊዜ የሚጋገር ቂጣ እና ለአንድ ጊዜ የምትሆን ዘይት መስሮ ውስጥ ነው ነበር። ስለዚህ እግዚአብሔር ሰውየውን በቁራ ሲቀልበው ቆየና አሁን ደግሞ የተሻለ አዘጋጅቼልሃለሁ ብሎ ኤልያስን ወደ ሴትዮዋ ሲልክ እርግጠኛ ነኝ ኤልያስ የሆነች ባለጠጋ ሴትዮ የተረፋት 3 ዓመት ምናምን እያንደላቀቀች ምናምን ብትቀልበው ነው ብሎ ማጂክ ሊያደርግ ይችል ይሆን ብዬ አስባለሁ። እንግዲህ ነቢይ ስለሆነ ምናልባት ላያስብ ይችላል። ግን እሱ ሲሄድ እንጨት የምትለቅም አንድ አሮጊት ድክም ያለች ሴት ነው ያገኘው።
ስለዚህ እስኪ አንቺ ሴት ዋለች አላት። እሺ ብላ ውሃ ልታመጣ ስትሄድ ትንሽ ቁራሽ እንጀራ አብረሽ ይዘሽ ነይ። ከዛ በኋላ ታሪኳን ማውራት ጀመረች። ወደሰው ወዳጅ እኔ እና ልጄ ይሄን እንጨት እንልቅ ነው አንድ ጊዜ ብቻ ተጋግሮ ከኔና ከልጄ ማይደርስ አንድ ጊዜ ብቻ ቢጋገር ዱቄት ነው ያለው። ሶስተኛ ሰው የሚያስተናግድ ሀብት የለኝም። ይቅርታ ስትለው ችግር የለም ከሱ ከራሱ ላይ ጋግር፣ ከሱ ከራሱ ላይ ጋግርና አምጪልኝ። እግዚአብሔር እንደዚህ ይላል እሱ ይበዛል። እስኪ አሜን በሉ ባካችሁ። እግዚአብሔር እንደዚህ ይላል እሱ ይበዛል። እግዚአብሔር ምድር ላይ ዝናብ እስኪሰጥ ድረስ ዱቄቱ ትጋግሪዋለሽ። ጠዋትም ምሳም ቁርስም እራትም ግን አንድ ቀን እስኪ አሜን በሉ ባካችሁ። ቁርስም ለምሳም ለእራትም ዘይቱን ትጠቀሚዋለሽ። ከማሰሮ ውስጥ ምን አይነት አይጨረስም። ይህ ይበዛል። ለምን? ዛሬ እግዚአብሔር ወደ ቤትሽ ይገባል። ከኤልያስ ጋር እግዚአብሔር ወደ ቤትሽ ይገባል። ስለዚህ ምን አድርጊ ታዘዥ። እኔ እናንተ ግን ነው ታዘዥ። ይሄ ሚኒስትሪ በደንብ አድርጋችሁ አጥኑት ውስጥ እንዴ ምንም በሌለበት እንዴት አድርጎ ነው እንደዛ ሊሆን የሚችለው? በእናንተ ዞር በል በቃ እግዚአብሔር ይስጥልኝ ሌላ ቦታ ጠይቅ ምናምን ነው በለው። ግን ታዘዘች ከዛው ጋግራ መጣች። አንዳንድ ሰዎች ለእግዚአብሔር ቤት በሚሰጥ ስጦታ ላይ በጣም ሲገርፋቸው ምናምን መስጠት ያለባቸው ይመስላቸዋል። ወዳጄ ካምቦቻ ላይ ጋግር እግዚአብሔር እሱን ያበዛዋል። እኔ ስለ ስጦታ መስሉክ ብዙ ሰው የለኝም ስለመጣልኝ ከሱ ከራሱ ጋግር እግዚአብሔር ያበዛዋል። እግዚአብሔር ስም የተባረከ ይሁን። ከዛው ላይ ጋግር። ስለዚህ እግዚአብሔር ያሳው በመታዘዙ እግዚአብሔር አበዛለት። በብዙ እግዚአብሔርን ሰምቶ በመታዘዙ ነገሩ እየጨመረ የጸጋው ሞገሱ እየጨመረ ሄደ። አራተኛ ላይ መጨረሻው እግዚአብሔርን ሰምቶ የመታዘዝ በረከት የእግዚአብሔር ማስፈራት በዙሪያ ይሆናል። እስኪ አሜን በሉ ባካችሁ። የእግዚአብሔር ማስፈራት አቅሜ ታናሽ ቢመስልም ሰዎች በአንድ ጊዜ እንደተጨፍልቆ የሚያጠፉ መስሎ ቢታያቸው ጠላቶች እንደዛ ቢያስቡ እንኳን የእግዚአብሔር ማስፈራት በአንድ ዙሪያ ይሆናል። ከዛ በኋላ ትላንትና አንተ ከኛ በልጠሃል፣ ትላንት መጥተህ ከኛ ይልቅ በርትተሃልና ዞር በጥፋ ያሉት ሰዎች እግዚአብሔር አብሮት እንዳለ ሲገባቸው፣ የበረከቱ ምንጭ እግዚአብሔር እንደሆነ ሲገባቸው፣ ማዳበሪያ ሳይሆን የበረከቱ ምንጭ ቆሪጥ ሳይሆን የበረከቱ ምንጭ ምናምን ሳይሆን እግዚአብሔር መሆኑ ሲገባቸው ሚኒስትሮቹ አቤሜሌክና ሚኒስትሮቹ ካቢኔውን ይዞ ወደ ይስሐቅ ሄደ። ለምን መጣችሁ? ትናንትና ጥፋ አንፈልግህም ብላችሁኝ አልነበረም እንዴ? ለምን መጣችሁ? አይ አንድ ነገር ገባን፣ አንድ ነገር አሰብን። ዝም ብለን ስናጠናው ያንተ ጉዳይ ቀላል እሹ ቀላል አጀንዳ አይደለም። በጣም ተወያይተንበታል። በደንብ በጥልቀት አይተናል። ፋይንዲንጉ ምንድን ነው? እግዚአብሔር ነው ከአንተ ጋር ያለው አሉት። እስኪ አሜን በሉ ባካችሁ። እግዚአብሔር አብሮህ እንዳለ አየን። አንተ ለእግዚአብሔር የተባረክ ነህ። ስለዚህ በቤት ያሉ በረከቶች ሁሉ ከእግዚአብሔር እንደሆኑ ገባል። የመብለጥ የመጨመር የማደግ ምስጢር እግዚአብሔር አብሮነት እንደሆነ ገባል። ስለዚህ ከአንተ ጋር ከዚህ በኋላ ምንም ክፉ ላታረግብን፣ ላትነካን፣ ላትጎዳን ና ቃል ኪዳን ግባለን አሉት። አያችሁ፣ እግዚአብሔርን ሰምታችሁ መታዘዝ ስትጀምሩ እግዚአብሔር ከእናንተ ጋር ይሆናል። እግዚአብሔር ከእናንተ ጋር ሲሆን፣ እግዚአብሔር አብሯችሁ ሲሆን እግዚአብሔር ይባርካችኋል። የእግዚአብሔር የዘመናት ታሪክ፣ የዘመናት ኪዳን፣ የዘመናት ተስፋ በሕይወታችሁ ይፈጸማል። እግዚአብሔር ጥቂቱን የእጆቻችሁ ስራ ባርኮ ጥቂት ዘርታችሁ በመቶ እጥፍ ታገባላችሁ። እግዚአብሔር አብሯችሁ ሲሆን የእግዚአብሔር ማስፈራትና ማስደንገጥ በዙሪያችሁ ይሆናል። እስኪ አሜን በሉ ባካችሁ። እግዚአብሔር ማስፈራትና ማስደንገጥ በአካባቢያችሁ ይሆናል። ስለዚህ ወዳጆች ሀሳቤን ስጠቀልል እግዚአብሔርን ሰምቶ መታዘዝ መስማት። ዛሬ መስማት ችግር የለም፣ ሰዎች በተለያየ መንገድ ይሰማሉ። ግን ሰምቶ የእግዚአብሔርን ነገር መቀበል፣ ሰምቶ መታዘዝ እጥረት የተፈጠረበት ዘመን ነው።
ሰዎች ለእግዚአብሔር ነገር እስከዚህ የሆኑበት ዘመን፣ ሰው ከእግዚአብሔር ይልቅ ሰውን የሚሰማበት ዘመን ነው። ይዘ ሰው ከእግዚአብሔር አብሮነት ይልቅ የሰውን አብሮነት የሚፈልግበት ዘመን ነው። ሰው እግዚአብሔር አብሮት ባይሆንና በጣም ብዙ ቲፎዞ ብዙ እንትን ቢኖረው የሚወድበት ዘመን ነው ይሄ ዘመን። ስለዚህ የእግዚአብሔር ቃል እውነት አባቶች የተባረኩበት መንገድ፣ እግዚአብሔር ወደ አባቶችን የጎበኘበት መንገድ፣ እግዚአብሔር ወደ አባቶቻችን መጥቶ ክንዱን ያሳየበት መንገድ ይሄ ነው። እግዚአብሔርን ሰምቶ መታዘዝ። ሰው እግዚአብሔርን ሰምቶ ሲታዘዝ እግዚአብሔር በሕይወቱ ጣልቃ ይገባል። አሜን በሉ እስኪ። ይስሐቅ ያን ቀን እግዚአብሔርን ባይሰማ ወደ ግብፅ ቢወርድ ኖሮ ምናልባት አሁን የሆነው ነገር በሕይወቱ ላይሆን ይችላል። ምናልባት ብዙ ዋጋ ሊከፍል ይችላል። ምናልባት እንዳሰበው ላይሆንለት ይችላል። ምናልባት ኪሳራ ውስጥ ሊገባ ይችላል። ኑሃሚንን አይታችሁ እንደሆነ ኑሃሚን በዚሁ በረሃብ ምክንያት ሀገሯን ለቃ ሄደች። ግን በዛ ምድር ላይ እግዚአብሔርን ለማምለክ ተቸግራ እግዚአብሔርን ልጆቿን ለመስዋዕት ለጣዖት መስዋዕት አሳልፋ እንደሰጠች ነው። አንዳንድ ታሪክ አዋቂዎች ልጆቿ የሞቱት ለመስዋዕት ተፈልገው እንደሆነ ይናገራሉ። አንዳንድ መጽሐፍ ቅዱስ አዋቂዎች አንዳንድ ታሪኮች በዛ ጻድቅ ነፍሷን አስጨንቃ ኖረች። መጨረሻ ስትመለስ በምሬትና ብዙ ነገር ባሏንና ልጆቿን ምርዝ በማድረግ ነው የተመለሰች። ይስሐቅ እግዚአብሔር መጥቶ እግዚአብሔርን ሰምቶ በመታዘዙ ከኪሳራ ብዙ ነገር ከማጣት ተስፋን ከመጣል እግዚአብሔር ጠበቀው። እስኪያምን በለው ባካችሁ። ከእግዚአብሔር እቅድና ፕላን ጋር ተገናኘ። እግዚአብሔር ተገለጠለት። አሜን በሉ እስኪ። እግዚአብሔር በሕይወታችሁ ይገለጥ። እግዚአብሔር በአገልግሎታችሁ ይገለጥ። እግዚአብሔር በሌለበት መንገድ ልትሄዱ ስትሉ እግዚአብሔር በፊታችሁ ይቆም። እግዚአብሔር በሌለበት ነገር ውስጥ እንዳትገቡ እግዚአብሔር ይገለጥላችሁ። ጸልያለሁ።